ነገር ስጠይቅ የደነገጥኩ? አይ ማለት ያው እኮ ካወቀው ነገረኛ እነግርሻለሁ። ግን ያው ለምን ጠየቅሽኝ ብዬ የማላውቅ ሰው ይሆን ከብት ምንድን ወይዘሮ ማርታ በዳጣ ምክንያት አንድ መረጃ አግኝታለች። ይህ መረጃ ዳጣንም ሀሳብ ውስጥ ከቷታል። ዳጣ የዚህ ቤተሰብ ደስታ በእሷ ምክንያት ሲደፈርስ ማየት አልፈለገችም። ዳጣ የወሰነችው ከባድ ውሳኔ አለ። ለመሆኑ ውሳኔው ምን ይመስላል የሚለውንም አብሬ ይዤላችሁ መጥቻለሁኝ። ሰላም ውድና የተከበራችሁ የቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ዳጣ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁ። ወይዘሮ ማርታ በዳጣ ጉዳይ ወደ ዲኤንኤ ምርመራ ውጤት ለማምራት ፍላጎቷን ለኤቢ ነግራታለች። ምክንያቱም ከአሁን በፊት ይህንን ሀሳብ ያመጣችው ዳጣ ከናታን ጋር ባላት ግንኙነት ቀንታ ቢሆንም ነገር ግን የኤቢን ሀሳብ ወይዘሮ ሜላት ዛሬ ተቀባይነት አድርጋ ልጄ ያለ ምክንያት አልተጠራጠረችም። እንደዚሁም ደግሞ አቶ ገረሙ ያለ ምክንያት ስለ ዲኤንኤ ስጠይቀው አልተናደደም። ይህን ነገርማ መሞከር አለብኝ በማለት ወይዘሮ ማርታ ይህን ውሳኔዋን ለኤቢ ያሳውቃታለች። ኤቢም በስተ መጨረሻም አመንሽኝ እማዬን እኮ ያለ ምክንያት አይደለም፣ ትኩር ብለሽያቸውማ በተለይ ሲስቁ ዳጣና ውሃ በጣም ነው የሚመሳሰሉት በማለት ነበረ የተናገረችው። ኤቢ በወይዘሮ ማርታ እንደዚሁም በእናቷ ውሳኔ በጣም ደስተኛ ሆናለች። ይህ ማለት የዳጣ እውነታ ወጣ ማለት ምናልባትም ዳጣ ከዚህ ቤት ልትወጣ የሚያስችል መንገድ አገኘን በሚል ሀሳብ ኤቢ በጣም ደስተኛ ሆናለች። ይሁን እንጂ በቤት ውስጥ እየተከናወነ ያለው ነገር ምንም ሁኔታው ደስ ያላላት ውሃ ግን በነገሮች ግራ ተጋብታ ማንኛውን ማመን እንዳለባት እና ማንኛውን መደገፍ እንዳለባት ግራ ቢገባትም ነገር ግን ዳጣ ከዚህ ቤት እንድትወጣ ፈጽሞ እንደማትፈልግ ተናግራለች። ይህንም ያደረገችው ወደ ናታን ክፍል በመግባት እማዬ ምን እያወራች እንደሆነ አላውቅም፣ የሆነ ነገር አለ በማለት እየነገረችው ብዙ ነገር አለ ውሃ ለናታን። እንደዚሁም በስተመጨረሻም እናትና ልጅ ወደ መቀራረብ በዚህን መልኩ ዳጣ ከአሁን በፊት ስትተኛ በጣም የምትንቀሳቀስ ከቦታ ቦታ የተንቀሳቀሰች እንደምትተኛ ነበረ የራሷን ባህሪዋን የተናገረችው። ይሁን እንጂ ዛሬ ለመጀመሪያ ጊዜ ከወላጅ እናቷ ጋር ስትተኛ ግን ምንም አይነት እንቅስቃሴ ሳታሳየ ሙሉ እረፍት ተሰምቷት ነበረ ያደረችው። በዚህን አጋጣሚም ሰላምና ዳጣ ባላቸው ቅርርብ የተነሳ ዳጣ የጎዳና ልጅ መሆኗን ለመናገር ትንሽ ነበረ የቀራት። እንዴ የጎዳና ልጅ ነኝ እያልሽ ነው በማለት ሰላምም ስትጠይቅ አይ ማለቴ ጎዳና ላይ ብዙ ጊዜያትን አሳልፌያለሁ በማለት ነበረ መልሳ ነገሩን ቀየስ አድርጋ ለሰላም የነገረቻት። እርግጥ ዳጣ ለሰላም ስለ ህይወት ታሪኳ ብዙውን ልትነግራት ወስናለች። ነገር ግን የኔ ታሪክ ስነግርሽ እንዳትሰለች፣ በጣም ረዥም ታሪክ እንደዚሁም ደግሞ ገደል የበዛበት ስለሆነ እንዳትሰለች የሆነ ቀን እነግርሻለሁ ብላ ቃል ገብታላታለች። ይሁን እንጂ ዳጣ ታሪኳን ለሰላም እስካሁን ድረስ አልነገረቻትም። ነገር ግን ዛሬም ሆነ ነገ ለሰላም ሙሉ ታሪኳን እንደምትነግራት ቃል ብትገባም አሁን ላይ ወይዘሮ ማርታ የጀመረችው ነገር ግን በጣም እረፍት ነስቷታል። ወይዘሮ ማርታ በዳጣ ጉዳይ የምታጣራው ነገር እንዳለና እንደዚሁም ደግሞ አቶ ገረሙን በዚህ ዙሪያ እንደምትፈልገው ወይዘሮ ማርታ ስትናገር ሰላም ሰምታ ነበረ። ይህ ነገር በዳጣ ዙሪያ እየተወራ ስለሆነ በጣም ተገርማለች። እና ታዲያ ዳጣ ከአቶ ገረሙ ጋር ግንኙነት ምናልባት የዝምድና ግንኙነት አላት ብላ ተጠራጥራ ከሆነ እስከ ዛሬ የት ነበረች ዳጣ በማለት ራሷን እየጠየቀች ነው። እንደዚሁም ደግሞ ሰላም ካሁን በፊት ስትወልዳት ሞተች የተባለችባት ልጇ ዳጣ ማለት ነው
የረዥም ጊዜ ታሪክ ቢሆንም ሰላም አሁን ላይ ጥርጣሬ አድሮባታል። በተደጋጋሚ ራሷን እየጠየቀች ትገኛለች። እስካሁን ድረስ ሰላም ዳጣ ምናልባትም ልጄ ልትሆን ትችላለች የሚል ጥርጣሬም ሆነ ግምት ፈጽሞ የላትም ነበር። ነገር ግን አሁን ላይ ወይዘሮ ማርታ ያመጣችው ሀሳብ እንደዚሁም ደግሞ ዳጣን ወደ አቶ ገረሙ ማጠጋጋቷ ይህ ነገር ምናልባትም ወደ እኔ የሚያስጠጋ ታሪክ ሊኖረው ይችላል። የኔም ልጅ እኮ ብትኖር ዳጣን ልታክል ትችላለች በማለት ሰላምም ራሷን በራሷ እያወራች ነበረ። ነገር ግን ሁሉ ነገሯ እኮ እኔን ይመስላል በማለትም ሁሉ ወደ ራሷ እያስጠጋች ምናልባት ይቺ ልጅ የኔ ልጅ ልትሆን ትችል ይሆን ወይስ አቶ ገረሙ አሁንም ሌላ የሚቀርባት ሴት ነበረች በዛን ወቅት የሚል ጥርጣሬ አድሮባት ራሷን ደጋግማ እየጠየቀች ነበረ ሰላም። በዚህን ጉዳይ ግን ሰላም ስትጠራጠር የመጀመሪያዋ ነው። ጥርጥሯም ብቻ ሳይሆን ምናልባትም ልጄ ልትሆን ትችላለች ደግሞ የለችም ብለዋል በህይወት እንዴት እሷ ልትሆን ቻለች? አይ ዝም ብዬ የማይሆን ነገር እኮ ነው እያሰብኩ ያለሁት በማለት ራሷን እየመከረች ነበረ። እርግጥ ዳጣ ወደዚህ ቤት የመጣቸው በቅርብ ጊዜ ቢሆንም ከቤተሰቡ ጋር በጣም ተስማምታ እየኖረች እንደዚሁም ደስተኛ ሆና እየኖረች ነበረ። በተለይ ከእህቷ ከውሃ ጋር በጣም ወደር የሌለው ፍቅር እንደዚሁም ደግሞ ወደር የሌለው መግባባት ነው ሁለታቸውም የተግባቡት። ውሃ በባህሪዋ ግልጽ የሆነች ተጫዋች የሆነች ልጅ እንደሆነችም በድራማው ላይ እያየነው ነው። ዳጣም እንደዚሁ ሰው ለመልመድ ምንም የማያስቸግራት በጣም ግልጽና ፈታ ያለች ልጅ ነች። ይህ ባህሪዋ ምንም የቤተሰቡን ልብ ቢያሸንፍም የኤቢን ልብ ግን ማሸነፍ አልቻለም። የኤቢን አመለካከት ለማሸነፍ ያልቻለው ምናልባትም ዳጣ በናታን ተቀባይነት ስላገኘች ይሆናል። ዳጣን በጣም ነው የሚወዳት። ከአሁን በፊትም ሰላም ለናታን ምን አይነት ሴት ትመኛለህ በማለት ስትጠይቀው ግልጽ የሆነች በጣም ቀለል ያለች በማለትም የዳጣን ባህሪ ሙሉ ለሙሉ ሲዘረዝርላት ለምን ታዲያ ስሟን አጠራውም ዳጣ ለምን አትልም በማለት ሰላምም ለናታን መልሳለት ነበረ። ናታን ደግሞ ፈገግ በማለት እሷ አሻትልማ በማለት ነበረ የመለሰላት። ጠይቃታ ካልጠየቃት እንዴት ብላት እሺ ትልሃለች? አታውቅም እኮ እሷ እንደምትወዳት በማለት ይልቁንስ ጠይቃት እሺ ላትለት ትችላለች በማለት ነበረ። እንግዲህ ናታን ዳጣ ፍቅረኛ አለሽ የለሽም የሚል ጥያቄ ካሁን በፊትም ጠይቋት ነበረ። ዳጣም በወቅቱ የመለሰችለት መልስ ባል የሚሆነው ከሆነ የለኝም፣ ነገር ግን የወንድ ጓደኞች ብዙ አሉኝ፣ ይገርምሃል አንደኛውም ጾታዬን ነግሮኝ አያውቅም በማለት ግልጽነቷንና የዋህነቷን እዚህ ጋር ተናግራለች። ስለዚህ ናታን ሙሉ ለሙሉ የሚመኛት አይነት ሴት ዳጣ እንደሆነች እዚህ ጋር እየተመለከት ነው። በሌላ መልኩ ውሃ ከሰላም ጋር ያላት ግንኙነትም ሆነ ከመላ ቤተሰቡ ጋር የሚገርመው ነገር አቶ ገረሙ ለራሱ ለውሃ ያለው ፍቅር በጣም ለየት ያለ ነው። ብዙ ጊዜ ሲናደድም ሆነ አንድ ነገር መሀላ ሲገባ ውሃን ይንሳኝ ብሎ ከማለ ፍጹም ያንን የገባውን ቃል እንደሚያደርገው ነው በቤተሰቡ ጋር የታወቀ የአቶ ገረሙ ባህሪ። እንግዲህ ወይዘሮ ማርታ በዳጣ ምክንያት በዳጣ ሀሳብ እንደዚሁም ደግሞ ከባለቤቷ ከአቶ ገረሙ ጋር በሁለታቸው መካከል የሆነ ግንኙነት ሊኖር ይችላል፣ ምናልባትም ልጄ ኤቢ ያመጣችው ሀሳብ ልክ ሊሆን ይችላል በማለት በተደጋጋሚ ብቻዋን ሆና መኝታ ክፍልም ሳሎን ቤትም ብቻዋን ሆና በተደጋጋሚ በዚህ ዙሪያ ላይ ካሰበች በኋላ ለኤቢ ነግራታለች። አንቺ ለምንድን ነው የተጠራጠርሽው? ሁለቱ መካከል ግንኙነት ሊኖር ይችላል ብለሽ ምናልባትም
ዳጣና አባትሽ የሆነ ግንኙነት ሊኖራቸው ይችላል ብለሽ ነው ዲኤንኤ ምርመራ ለማስመርመር የፈለግሽው ባለፈው? ወይስ ለናታን ካለሽ ፍቅር የተነሳ ቀንተሽባት ነው በማለት ነበረ የጠየቀቻት። ኤቢም እኔ ለናታን ቀንቼ ሳይሆን እንደዚሁ ሳያቸው አባዬ ጸባዩ በጣም ተቀያይሯል። ዳጣ ወደዚህ ቤት ከመጣች ጀምሮ ለእኔ የሚሰጠኝን ትኩረት ሙሉ ለሙሉ ትቶ ለዳጣ ነው እየሰጠ ያለው። ባለፈውም ነግሬሻለሁ፣ ብር እየጠየቅኩት እኔን እምቢ ብሎ ዳጣ መታ ስትጠይቀው ግን ምንም ነገር ሳይጠይቃት ነበረ እሷ እንደጠየቀችው ቀጥታ የሰጣት። ስለዚህ በሁለታቸው መካከል የሆነ ነገርማ አለማዬ በማለት ተናግራለች ኤቢ ለእናቷ። ከአሁን በፊት ኤቢ ባመጣችው ሀሳብ ምክንያት ወይዘሮ ማርታ በጣም ተናዳ ይህን አይነት ንግግር ሁለተኛ ከተናገርሽ እግርሽን አስሬ ወደ ጸበል እንደምልክሽ አትጠራጠሪ፣ አሁንም ጭራሽ የጤናሽ ሁኔታ ሁሉ እያጠራጠረኝ ነው በማለት እናቷ በጣም ብትቆጣትም ኤቢ ግን ያንን ውሳኔዋን ተግባራዊ ለማድረግ ሞክራ ነበረ። ወደ ዳጣ ክፍል በመግባት ዳጣ ተኝታ ባለችበት ቦታ ጸጉሯን በመቀስ በመቁረጥ ወደ ናሙና ቦታ ለመውሰድ የዳጣን ናሙና ከጸጉሯ ላይ ለመውሰድ ወስና ወደ ዳጣ ክፍል ገብታ ብትሞክርም ከዳጣ ምንም አይነት ናሙና ለመውሰድ አልቻለችም። በወቅቱ ጸጉሯን ልትቆርጣት የመጨረሻ ሰዓት ላይ ሰላም ወደ ክፍል ገብታ ጸጉሩ እንዳይቆረጥ አድርጋት ነበረ። ከዛም በኋላ መቀሷን ይዛ ነበረ ደንግጣ ከክፍል የወጣችው። በዛን አጋጣሚ ሰላም ወደ ዳጣ ክፍል ገብታ ስለነበረ ዳጣም እባክሽን ዛሬ አብረሽኝ ደሪ ሰላምዬ በማለት ተማጽናት፣ ሰላምም ከዳጣ ጋር ተኝታ ሁለታቸውም በፍቅር አብረው ተቃቅፈው ተኝተው ነበረ። እንግዲህ ለመጀመሪያ ጊዜ እናትና ልጅ አብረው ሲተኙ እንደዚሁም ደግሞ ደስ የሚል ጊዜ ሲያሳልፉ፣ ምክንያቱም ዳጣ የናፈቀኝ ሰው ነው ትላለች በተደጋጋሚ። የናፈቀኝ ሰው ነው በማለት ነበረ የምትነግራቸው። አንዴ ልቀፍሽ ብላታለች ከአሁን በፊትም ከሰላም ጋር እንደተገናኙ። ሰላምም በጣም ደስተኛ በመሆን እቀፍኝ እሺ በማለት አቅፋት ነበረ። በነገራችን ላይ ሰላምና ዳጣ ለመጀመሪያ ቀን ሲተያዩ ሁሉ ሰላም በውስጧ የተሰማት ደስታ አለ። እንደዚሁም ዳጣ ግን ምናልባት ወይዘሮ ማርታን እናትሽ ናት ብሎ ያስተዋወቀኝ ይሆን ወይስ እናቴ የት ትሆን ብላ እየተጠራጠረች ትገኛለች። እስካሁን ድረስ ከሞገስ ጋርም ተገናኝታ በተነጋገረችበት ጊዜ ቤተሰቦቼን በማግኘቴ በጣም ደስተኛ ነኝ። አባቴ በጣም ጥሩ ሰው ነው፣ ጀግና ሰው ነው። እንደዚሁም ደግሞ ላንተም አለልህ አታስብ። ነገር ግን አባቴንና እህቴ እንደዚሁ ሙሉ ቤተሰቡ እዛ ቤት በጣም ሁሉም ደስ ይላሉ። ነገር ግን የእናቴ ጉዳይ አሁን ድረስ እያሳሰበኝ ነው። አባቴ በእናቴ ጉዳይ ሳነሳበት በጣም ነው የሚበሳጨው በማለት ለሞገስ ብትነግረውም አይ ስለ እናትሽ መጠየቅሽን አታቁሚ በማለት ነበረ የነገራት። አቶ ገረሙ ለዳጣ ስለ እናቷ ምንም አይነት ነገር ስላልነገራት ዳጣ አሁን ላይ በጣም እየፈራች ትገኛለች። ምናልባትም እናቴ በህይወት ላትኖር ትችላለች የሚል ፍርሃት አላት። ምናልባት ስለ እናቴ እውነቱን ቢነግረኝና እንደዚሁም እናቴ በህይወት ባትኖር ታለቃቅስብኛለች ብሎ እየፈራ ይመስለኛል በማለት ሁሉ ለሞገስ ስትናገር ነበረ። እንደዚሁም ከተረት ጋር በመጨመር አጥብቆ ጠያቂ የእናቱን ሞት ይረዳል በማለት ስትናገር ነበረ። ሞገስም በፍርሃት ይህን እውነታ ሳታውቂ እዚህ ላይ ማቆም የለብሽም፣ ታስታውሽ ከሆነ ቤተሰቦችን አገኛቸዋለሁ ብለሽ ፈጽሞ አስበሽ አታውቂም ነበር። ነገር ግን የሆነ ቀን ካመጣሁት ሀሳብ ላይ ተነስተሽ ቤተሰቦችሽን መፈለግ ጀመር። ባላሰብነው መልኩ ብዙ ውጣ ውረዶችን ብናልፍም ይኸው አሁን ላይ ቤተሰቦችሽን አግኝተሻል። አሁንም እዚህ ላይ መቆም የለብሽም እናትሽን እስከምታገኝ ድረስ።
አይታወቅም። እህኔ እናትሽም ሌላ 2 ወንድሞች ወልዳለች ልትሆን ትችላለች በማለት ይነግራታል። እንግዲህ ዳጣ በፍርሃት ቢሆንም በተለይ ደግሞ ከአቶ ገረሙ ጋር ያላትን የዲኤንኤ ምርመራ ካካሄደች እንደዚሁም ውጤቱ ከመጣ በኋላ ቀጣዩ አጀንዳዋ የእናቷን ሁኔታ መጠየቅ ነው። እርግጥ እናቷ በቤት ውስጥ ያለችው ወይዘሮ ማርታ እንዳልሆነች አረጋግጣለች። ከአሁን በፊት በተደጋጋሚ አደራ ቤቴን ትዳሬን መበተን አልፈልግም ብሎ ተናግሯል አቶ ገረሙ። ይህ ማለት ትዳሩን የሚበትን ምክንያት ሌላ ሴት ብትሆን ነው የዳጣ እናት ሌላ ሴት ብትሆን ነው እንጂ እርግጥ ወይዘሮ ማርታ የዳጣ እናት ብትሆን ኖሮ ምንም ትዳሩ አይበተንም ነበር። ዳጣም ለአባቷ ለአቶ ገረሙ ብላ ብቻ ሳይሆን ለመላ ቤተሰቡ ጥሩ የሚባል ፍቅር እንደዚሁም ደግሞ አመለካከት ስላላት በእኔ ምክንያት ቤተሰቡ መበጥበጥ የለበትም በሚለው ምክንያቱም እዛ ቤት ውስጥ እየኖረች አባቷን ሁሌም ነጋ ጠባ እያየችው፣ ነገር ግን ሌሎች አባዬ ብለው ሲጠሩት እሷ ደግሞ አባዬ ብላ አለመጥራቷ ምንም ስሜታዊ ቢያደርጋትም ነገሮችን ቻል አድርጋ ይሄን ቤት ላለማፍረስ እንደዚሁም ይሄን ትዳር ላለማፍረስ እየሞከረች እየጣረች ትገኛለች። በተለይ የምርመራ ውጤቱ እስኪመጣ ድረስ ምንም አይነት ጥያቄ አባቷንም ላለመጠየቅ ወስናለች። የምርመራ ውጤቱ ከወጣ በኋላ አቶ ገረሙ የእውነት ትክክለኛ ወላጅ አባቷ እንደሆነ ካወቀች በኋላ ግን የእናቷን ጥያቄ ወደኋላ እንደማትል ለሞገስም ነግረዋለች። ሞገስም በዚህ ዙሪያ ላይ ሲያበረታታት ይታያል። ምንም የሚፈጠር የሚያስፈራ ነገር የለም በማለት ይልቁንስ መጠየቅሽና ማወቅሽ ይበልጥ መልካም እንደሆነ ነው እኔን የሚሰማኝ በማለት ለዳጣ ሲናገር ነበር። ዳጣም በሞገስ ውሳኔ ተስማምታለች። ይሁን እንጂ በአቶ ገረሙና በዳጣ መካከል በሚስጥር ሊካሄድ የነበረው የምርመራ ሂደት አሁን በይፋ እንዲካሄድ ማርታ እያስገደደቻቸው ትገኛለች። ማርታ በአቶ ገረሙና በዳጣ መካከል ያለውን ግንኙነት በግልጽ ለማወቅ ምርመራ ማካሄድ እንዳለባቸው ስትናገር ነበር። ይህ ሊሆን የቻለው መግቢያው ላይ እንዳያችሁት በምንም ሀሳቡ የኤቢ ቢሆንም አቶ ገረሙን ይበልጥ እርግጠኛ ለመሆን ከአቶ ገረሙ ጋር በመሄድ የዲኤንኤ ምርመራ የሚካሄድባቸው ሆስፒታሎች የት የት ናቸው በማለት አቶ ገረሙን ጠይቀው ነበረ። አቶ ገረሙም ወይዘሮ ማርታ በዚህን ሁኔታ በዚህን አይነት ነገር ከአሁን በፊት በዲኤንኤ ዙሪያ ምንም የሚያስፈልጋት ጉዳይ እንደሌለ ስለሚያውቅ ማርታ በዲኤንኤ ምርመራ ዙሪያ ስትጠይቀው በጣም ተደናግጦ ነበረ። ለምን ጠየቅሽኝ? ምን ሊሆንሽ ነው የጠየቅሽኝ? በማለት ተናግሯል። ነገር ግን ማርታ የአቶ ገረሙ ሁኔታ በጣም ግራ ስላጋባት እውነትም የሆነ የደበቀኝ ነገር አለ የሚል ጥርጣሬ ከዛን ደቂቃና ከዛን ሰዓት በኋላ ነበረ ያደረባት። የዛኑ ቀን ዝም ብላ ካደረች በኋላ በነገታው ግን በጣም ብቻዋን ሆና በተደጋጋሚ ብቻዋን ለመሆን እየፈለገች ከልጆቿም ከሁሉም እየራቀች በተደጋጋሚ ካሰበችና ከተጨናነቀች እንደዚሁም መጨረሻ ውሳኔ ከወሰነችው በኋላ ግን ኤቢ ልክ ናት የሚል ሀሳብ አመጣች። ኤቢ ልክ ናት ብቻ ሳይሆን ግዴታ በአቶ ገረሙና በዳጣ መካከል ምርመራ መካሄድ አለበት የሚለው ሀሳብ በማርታ ልብ ላይ ሰፍሯል። ማርታ አንድ ነገር ካሰበች ነገሮችን በግልጽ እንደምታደርጋቸውም ይታወቃል። እንግዲህ ይህ ነገር የዳጣን ደስታ ግን የነፈገው ይመስላል። ዳጣ በዚህ ዙሪያ ላይ ደስተኛ አይደለችም። ዳጣ አባቷ የሚወደው ትዳሩ እንዲበተን እንደዚሁም እንደዚህ የሚወዳቸው የሚሳሳላቸው ልጆቹ ከሱ እንዲርቁ እንደዚህ የምትወደው የምታምነው ባለቤቱ ማርታ በዚህን መልኩ አባቷን ተጠራጥራ ማየቷ በጣም ሰላም ነስቷታል።
ይህን አስመልክቶ ዳጣም የአቶ ገረሙ የጓደኛው ልጅ መሆኗን በተደጋጋሚ ብትናገርም ያመናትና የዳጣን ሀሳብ የተቀበላት ቤተሰብ የለም። እስኪ ዳጣ በመጨረሻ ላይ ምን አይነት ውሳኔ ተወሰናለች የሚለውን ደግሞ አብረን የምናየው ይሆናል። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ